ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ክርስቲያን ታደለ ከባድ የሰብአዊ ጉዳት እየደረሰባቸው ነው ሲሉ የፓርላማ አባሉ ተናግረዋል። የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ የምክር ቤት አባሉ ተናግረዋል። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛ ሆነ የመንግስት ኃላፊ ላይ የህግ ተጠያቂነትን አረጋግጣለሁ የሚል ምላሽ ሰጥቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል። ሶማሊላንድ ከእስራኤል የሀገርነት እውቅና ያገኘችው በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታ ነው በማለት የሶማሊያው ፕሬዝዳንት መናገራቸውንም ውድቅ አድርገዋል። ሶማሊላንድ ፍልስጤማውያንን ልታሰፍር ነው መባሏንም አስተባብላለች። ሙሉ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝቡ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ሰዎች መከሰሳቸውን የፍትህ ሚኒስቴር አስታውቋል። እንደዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንዲት የፓርላማ አባል ተናግረዋል። አነጋጋሪ መረጃውን በዜናችን በዝርዝር የምናስደምጣችሁ ይሆናል። የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎች እንዲታገዱ ጠይቋል። በሽረ እንዳስላሴ የሚገኙ የንግድ ማህበረሰብ ተወካዮች ከክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ከመከሩ በኋላ የዕዳ ስረዛንና የንብረት ጨረታዎች መታገድን ጨምሮ አስቸኳይ እርምጃዎች እንዲወሰዱ ጠይቀዋል። ጥያቄው የቀረበው የክልሉ ኢኮኖሚ ለማገገም በሚታገልበት በዚህ ወቅት እንደሆነም መረጃዎች ወጥተዋል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። 3 የአፍሪካ ሀገራት በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣላቸውን አስታውቀዋል። 3ቱ የአፍሪካ ሀገራት ኒጀር፣ ቡርኪና ፋሶና ማሊ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የቪዛና የጉዞ እገዳ መጣላቸውንም አስታውቀዋል። ይህን መረጃን በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አቶ ክርስቲያን ታደለ ከባድ የሰብአዊ ጉዳት እየደረሰባቸው ነው ሲሉ የፓርላማ አባሉ ተናግረዋል። የፍትህ ሚኒስቴር የሰውና ሰነድ ማስረጃ ማቅረብ ባለመቻሉ በማንነታቸውና በፖለቲካ አቋማቸው የታሰሩ ሰዎች ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ የምክር ቤት አባሉ ተናግረዋል። ሚኒስቴር መስሪያ ቤቱ በበኩሉ በማንነቱም ሆነ በፖለቲካ አቋሙ የሚታሰርም ሆነ የታሰረ ሰው እንደሌለ ተናግሮ ነገር ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ ላይ የህግ ተጠያቂና አረጋግጣለሁ ብሏል። ይህ ጉዳይ የተነሳው የፍትህ ሚኒስቴር በፓርላማ መደበኛ ስብሰባ ላይ ቀርቦ ከምክር ቤት አባላት ለተነሱለት ጥያቄዎች የ25 ደቂቃ ምላሽና ማብራሪያ ባቀረበበት ሰዓት ነው። የምክር ቤት አባሉ ዶክተር አበባው ደሳሉ የፍትህ ሚኒስቴር ዋነኛው ስራው ክስ በመመስረት የክሱን ሂደት በመከታተል አፋጣኝ ፍትህ ለዜጎች ማድረስ መሆኑን አስታውሰው በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ ሰብአዊ ጉዳት ተዳርገዋል ሲሉ ተናግረዋል። የምክር ቤት አባሉ ማስረጃና ምስክር ማቅረብ ካልቻላችሁ የተሰጣችሁን ክስ የማቋረጥ ስልጣን መጠቀም ሲገባችሁ ዜጎች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ጠይቀዋል። ከፖለቲካ ጫና ወጥታችሁ እውነተኛ ፍትህ የምታሰፍኑት መቼ ነው በሚል ሌላ ጥያቄም ዶክተር አበባው ደሳለው አክለዋል። በማረሚያ ቤት የሚገኙ እስረኞች ላይ የሰብአዊ መብት ጥሰት ሲያጋጥም ዳኞችም ፍርድ ሲሰጡ ፌዴራል ማረሚያ ቤቶች ግን ይህንን ትዕዛዝ ሲተገብሩ አይታይም ሲሉም የምክር ቤት አባሉ ከሰዋል። በሰብአዊ ተቋማት እንደተረጋገጠው በአገሪቱ በተለያዩ ክፍሎች በተለይም በአማራና በኦሮሚያ ክልሎች ከፍተኛ የመብት ጥሰቶች መኖራቸውን የምክር ቤት አባሉ ተናግረው ለዚህ የመብት ጥሰት ፍትህ እንዲረጋገጥ ተቋሙ ምን እየሰራ ነው የሚል ጥያቄም አቅርበዋል። ለጥያቄዎቹ ምላሽ የሰጡት የፍትህ ሚኒስትሯ ወይዘሮ ሀና አርአያ ስላሴ ናቸው። ሚኒስትሯ በማንነቱ አሊያም በፖለቲካ አቋሙ ብቻ የከሰስነውም ሆነ ፍርድ ቤት ያቆምነው ሰው የለም ሲሉ ተናግረው ነገር ግን
ግን አንድ ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን ሲሉ መልሰዋል። ህገ መንግስታዊ ስርዓቱን መጠበቅ ማለት ማንኛውም ሰው ከህግ በታች ነው ያሉት ሚኒስትር ወይዘሮ ሀና በህጉ በተቀመጡ ገደቦች ነው የትኛውም የፖለቲካ አጀንዳ ሊከናወን የሚችለው ሲሉ ተናግረዋል። ስለዚህም አሁንም በክስ ሂደት ላይ ያሉ ጉዳዮቻችን በሙሉ ህገ መንግስቱን፣ ህገ መንግስታዊ ስርዓቱን፣ ሌሎች ህጎችን ማስጠበቅ ላይ ያተኮሩ ናቸው በማለትም ሚኒስትሯ ምላሽ ሰጥተዋል። በአቃቢ ህግ በኩል ምስክሮችንና ሰነዶችን ማቅረብ ላይ ችግር አለ የሚለውን ሲመልሱ ደግሞ እኛ ምስክር ሳናቅርብ የተንጓተተም ሆነ የቀረ ጉዳይ የለም፣ ምስክሮችም ሰነዶችም ይቀርባሉ ሲሉ ወይዘሮ ሀና ተናግረዋል። ነገር ግን መገንዘብ ያለብን የሽብርና ተመሳሳይ ውስብስብ የሆኑ ወንጀሎች ላይ ክርክሩ ረጅም ጊዜ የሚወስድ ነው። ጉዳዩም ውስብስብ ስለሆነና ብዙ ምስክሮች ስለሚጠራ ብዙ ሰነዶች የሚቀርቡበት እንዲሁም ደግሞ ከመጀመሪያ ደረጃ መቃወሚያዎች ጀምሮ በየደረጃው እያንዳንዱ ጭብጥ ላይ ክርክር ተደርጎ ብይን የሚሰጥበት ስለሆነ ሂደቱ በራሱ የሚወስደው ጊዜ አለ ሲሉም አስረድተዋል። ይህ ማለት ግን የወንጀል ምርመራና የክስ ሂደቱን ቅልጥፍና የምንፈልገው ደረጃ ነው ማለት አይደለም ሲሉም የፍትህ ሚኒስትሯ ወይዘሮ ሀና ራያ ስላሴ መልሰዋል። የወንጀል ተጠያቂነትን ማረጋገጥ ከባድ ስራ ስለሆነ ውሳኔውም አንድ ሰው ስለፈለገ ብቻ ማስወሰን እንደማይችል ሚኒስትሯ አስረድተዋል። በግጭት ውስጥ የሚፈጸሙ ጥቃቶችን በተመለከተ ደግሞ መንግስት ችግሩን ለመፍታት ሁለት የመፍትሄ ምላዎችን እየተከተለ እንደሆነ ሚኒስትር ሀና ጠቅሰዋል። በግጭት ውስጥ የመብት ጥሰት እንደሚፈጸም ያስረዱት ሚኒስትሯ ግጭትን ለማስቆምና ችግሮችን በዘላቂነት ለመፍታት የሀገራዊ ምክክር በስራ ላይ ነው። በግጭት አውድ ውስጥ ለተፈጸሙ የመብት ጥሰቶች ደግሞ በሽግግር ፍትህ ለመፍታት እየተሰራ ነው የሚል ምላሽም ሰጥተዋል። ይህ በእንዲህ እንዳለም የመንግስት የጸጥታ አካላት ግጭት ባለባቸው አካባቢዎች የህግ የማስከበር ስራን እየሰሩ እንደሆነ ጠቁመዋል። ወደ ቀጣይ መረጃዎችን ስናልፍ አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል። ሶማሊላንድ ፍልስጤማውያንን ልታሰፍር ነው መባሏንም አስተባብላለች። ሶማሊላንድ ከእስራኤል የአገርነት እውቅናን ያገኘችው በምላሹ ፍልስጤማውያንን ለማስፈርና ለእስራኤል ወታደራዊ ሰፈር ለመስጠት ተስማምታ ነው በማለት የሶማሊያው ፕሬዝዳንት መናገራቸውን ውድቅ አድርጋለች። የሶማሊላንድ የውጭ ጉዳይ ሚኒስትር ሐሙስ ዕለት ባወጣው መግለጫ ከእስራኤል ጋር የሚኖረው ግንኙነት ዓለም አቀፍ ሕግንና የሁለቱን ሀገራት ሉዓላዊነት ያከበረ ፍጹም ዲፕሎማሲያዊ ነው በማለት የፕሬዝዳንት ሐሰን ሼክ መሐመድን ክስ አጣጥሎታል። የሶማሊያው ፕሬዝዳንት ሶማሊላንድ የእስራኤልን እውቅና ለማግኘት ፍልስጤማውያንን ለማስፈር በኤደን ባህረ ሰላጤ ዳርቻ እስራኤል ወታደራዊ ሰፈር እንድታቋቁምና በአብርሃም ስምምነት ውስጥ ለመሳተፍ ስለተስማማች መሆኑን የደህንነት መረጃ እንዳላቸው ለአልጀዚራ ተናግረው ነበር። የሶማሊላንድ የውጭ ጉዳይ መስሪያ ቤት በሰጠው ምላሽ በበኩሉ የፕሬዝዳንቱን ክስ መሰረተ ቢስ በማለት ዓላማው ዓለም አቀፉ ማህበረሰብ ማሳሳትና የሶማሊላንድን ዲፕሎማሲያዊ ውጤትን ለማጣጣል ነው ማለት ተቃውሞውን አሰምቷል። አክሎም ሶማሊላንድ ለቀጠናው መረጋጋትና ለዓለም አቀፍ ሰላማዊ ትብብር ቁርጠኛ ሆና ትቀጥላለች ብሏል። ሶማሊላንድ ከእስራኤል የመጀመሪያዋን የነጻ ሀገርነት እውቅናን ባለፈው ሳምንት ካገኘች በኋላ የሶማሊያ መንግስት ጠንካራ ተቃውሞ እያሰማ ሲሆን ጉዳዩንም ወደ ተባበሩት መንግስታት በመውሰድ እውቅናው ውድቅ እንዲደረግ ጠይቋል። ይህ በእንዲህ እንዳለም አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርበዋል። ወደ ቀጣዩ መረጃዎችን ስናልፍ የጋምቤላ ክልላዊ መንግስት ሁሉም የመንግስት መስሪያ ቤቶች ሰራተኞቻቸው ወደ ስራ መመለሳቸውን እንዲቆጣጠሩ ማሳሰቢያ ሰጥቷል። ይህንን ማሳሰቢያ ለሁሉም የክልሉ መስሪያ ቤቶች በጻፈው ደብዳቤ ያስተላለፈው የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ መሆኑን ከደብዳቤው ላይ መመልከቱን ጠቅሶ የዘገበው ቢቢሲ ነው። ቢሮው አሁንም የጸጥታ ስጋት ባለባቸው አካባቢዎች የመንግስት ሰራተኞች ወደ ስራ ሲገቡና ሲወጡ ጥበቃ እንደሚደረግላቸው ማረጋገጫ መስጠቱን ዘገባው ጠቅሷል። የክልሉ መንግስት ሰራተኞች ወደ ስራ እንዲመለሱና መስሪያ ቤቶቹም ሰራተኞቻቸው በስራ ገበታቸው ላይ መገኘታቸውን እንዲያረጋግጡ ያሳሰበው የመንግስት መስሪያ ቤቶች በተለይ በጋምቤላ ከተማ በኢታንግ ልዩ ወረዳና በጋምቤላ ወረዳ በተከሰተው ግጭት ሳቢያ ለ3 ሳምንታት ስራ አቁመው ከቆዩ በኋላ ነው። ሆኖም ግጭት የተከሰተባቸው አካባቢዎች ቀስ በቀስ ወደ መረጋጋት በመመለሳቸው የመንግስት ሰራተኞች ወደ ስራ እንዲመለሱ የክልሉ መንግስት መወሰኑን ቢሮው አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ ጅቡቲ በሶማሊላንድ የሚገኘውን የዲፕሎማቲክ ቢሮዋን መዝጋቷ ተሰምቷል። ጅቡቲ ከሶማሊላንድ ዲፕሎማቶቿን መጥራቷን የሀገሪቱ መንግስት ባለስልጣናት ጠቅሰው ዓለም አቀፍ የዜና ምንጮች ዘግበዋል። የሶማሊላንድ የውጭ ጉዳይ ሚኒስቴር ጅቡቲ የሚገኙትን የዲፕሎማቲክ ወኪሉን ለምክክር መጥራቱን ትናንት መግለጹ አይዘነጋም። ጅቡቲና ሶማሊላንድ ይህን እርምጃ የወሰዱት እስራኤል ለሶማሊላንድ የአገርነት እውቅና መስጠቷን ተከትሎ ጅቡቲ በእስራኤል ላይ ብርቱ ተቃውሞ ካሰማች በኋላ ነው።
ወደ ቀጣዩ መረጃችን ስናልፍ የቤት ባለቤት እናደርጋቸዋለን በሚል ባለፈው ዓመት ከህዝቡ ወደ 1.5 ቢሊዮን ብር በመሰብሰብ ያጭበረበሩ ሰዎች መከሰሳቸውን ፍትህ ሚኒስቴር አስታውቋል። እንደዚህ አይነት ማጭበርበር በሚፈጽሙ ድርጅቶችና ግለሰቦች ምክንያት ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ለመግዛት እየተቸገሩ መሆኑን አንዲት የፓርላማ አባል ተናግረዋል። አጸደ ማሙ የተባሉት እኚሁ የፓርላማ አባል በአገር ደረጃ ከፍተኛ ትኩረት ተሰጥቷቸው እየተሰሩ ካሉ ጉዳዮች ውስጥ የዜጎች የቤት ባለቤት እንዲሆኑ ማድረግ አንዱ መሆኑን ጠቁመዋል። ገዢው ብልጽግና ፓርቲ ወክለው ከአማራ ክልል ዳባት ምርጫ ክልል የተመረጡት የፓርላማ አባሏ ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ ድርጅቶች እንዳሉ ገልጸዋል። በቤት ልማት ዘርፍ ከተሰማሩ የግል ድርጅቶች መካከልም በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩና በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ እንዳሉ ወይዘሮ አጸደ አስረድተዋል። እንደዚህ አይነት ጉዳዮች ሲቀርቡ የህዝብን ጥቅም ከማስጠበቅና ፍትህን ከማስፈን አንጻር ፍትህ ሚኒስቴር ምን እየሰራ እንደሆነም የፓርላማ አባሏ ጠይቀዋል። የፓርላማ አባላትን ጥያቄ ለመመለስ ዛሬ ሐሙስ ታህሳስ 23 ቀን 2018 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የተገኙት የፍትህ ሚኒስትሯ ሀና አርአያ ስላሴ ከህዝብ ንብረት ሰብስበው ከዳር ሳያደርሱ የሚሰወሩና የሚጠፉ አካላትን በተመለከተም የወንጀል ተጠያቂነትን እያሰፈንን እንገኛለን በማለት ምላሻቸውን ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ የሱዳን የሲቪል ማህበረሰብ ድርጅቶች የአፍሪካ ህብረት ኮሚሽን በሀገሪቱ መንግስት የቀረበውን የሰላም እቅድ መቀበሉን ተቃውመዋል። ድርጅቶቹ ይህ የህብረቱ እርምጃ ቀደም ሲል ከነበረው ቀጣናዊ ስምምነት የወጣ አደገኛ አቅጣጫ መሆኑንና የተቋሙን ወገንተኝነት የሚያሳይ ነው ሲሉ ወቅሰዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡትን የሰላም ጥሪ ማክሰኞ ዕለት በበጎ ተቀብለዋል። ሊቀመንበሩ ጥሪውን ዘላቂ ሰላምን ለማምጣት የሚያስችል ጽኑ መሰረት ሲሉ ገልጸውታል። የሰላም እቅዱ በርካታ ነጥቦችን የያዘ ሲሆን ከእነዚህም መካከል የሱዳን ፈጥኖ ደራሽ ኃይል አባላት ከተቆጣጠሯቸው ከተሞች ወጥተው በተባበሩት መንግስታት ድርጅት በአረብ ሊግና በአፍሪካ ህብረት ቁጥጥር ስር ወደሚገኙ አስቀድሞ ስምምነት የተደረገባቸው ካምፖች እንዲገቡ የሚለው ይገኝበታል። በተጨማሪም ጥሪው እነዚህን ኃይሎች በዓለም አቀፍ ታዛቢዎች ፊት ትጥቅ የማስፈታት ሂደት እንዲጀመርና የጦር መሳሪያዎች በድጋሚ እንዳይንቀሳቀሱ ዋስትና እንዲሰጥ ይጠይቃል። በቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የአብዮታዊ ኃይሉ ሲቪል ዲሞክራሲያዊ ጥምረት ረቡዕ ዕለት የአፍሪካ ህብረት ኮሚሽነር መሐመድ አሊ የሱፍን ተችቷል። ጥምረቱ የኮሚሽነሩ ድጋፍ የአፍሪካ ህብረት አመራሮች በፖርት ሱዳን ለሚገኘውና በሰራዊቱ ለሚመራው መንግስት የሚያሳዩት የተለመደ ወገንተኝነት አካል ነው ሲልም ክሱን አሰምቷል። ወደ ቀጣዩ መረጃችን ስናልፍ የትግራይ የንግድ ማህበረሰብ የዕዳ ስረዛ እንዲደረግለትና የንብረት ጨረታዎች እንዲታገዱ ጠይቋል። በሽሬ እንዳስላሴ የሚገኙ የንግድ ማህበረሰብ ተወካዮች ከክልሉ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ጋር ከመከሩ በኋላ የዕዳ ስረዛንና የንብረት ጨረታዎች መታገድን ጨምሮ አስቸኳይ እርምጃዎች እንዲወሰዱ ጠይቋል። ጥያቄው የቀረበው የክልሉ ኢኮኖሚ ለማገገም በሚታገልበት በዚህ ሰዓት ነው። በምክክሩ ሰዓት ነጋዴዎቹ እየጨመረ በመጣው የባንክ ዕዳና ንብረታቸውን የማጣት እድል ምክንያት ከፍተኛ ስጋት እንዳላቸው ገልጸዋል። ብዙዎቹ ነጋዴዎች ባንኮች የተጠራቀመውን ብድር ለማስመለስ ንብረቶቻቸውን በጨረታ እንዲሸጡ ጫና እያደረጉባቸው መሆኑን እየተናገሩ ሲሆን ቁጥራቸው እየበዛ የመጣ የንግድ ተቋማትም የመፈራረስ አደጋ ተደቅኖባቸዋል ሲሉ አስጠንቅቀዋል። ሌተናል ጀነራል ታደሰ ወረደ የሁኔታውን አሳሳቢነት አምነው የተቀበሉ ሲሆን ጊዜያዊ አስተዳደሩ ችግሩን ለመፍታት በትኩረት እየሰራ መሆኑን አጽንኦት ሰጥተው ተናግረዋል። አክለውም የንግድ ማህበረሰቡ ለተጫነው ከፍተኛ የዕዳ ሸክም መፍትሄ እስኪገኝ ድረስ ውይይቱ እንደሚቀጥል ለተሳታፊዎቹ አረጋግጠዋል። አስተዳደሩ ጦርነቱና እሱን ተከትሎ የመጣው አለመረጋጋት በትግራይ የንግድ ዘርፍ ላይ ያሳደረውን ተጽዕኖ ይረዳል ያሉት ፕሬዚዳንቱ ተጨማሪ የኢኮኖሚ ውድቀትን ለመከላከልም የተቀናጀ እርምጃ መውሰድ እንደሚያስፈልግ እናምናለን ሲሉ ገልጸዋል። የንግድ ተወካዮቹ የክልሉ ኢኮኖሚ እስኪረጋጋ ድረስ የዕዳ እፎይታ እርምጃዎች እንዲወሰዱ፣ እንደ ንብረት ጨረታ ያሉ አስገዳጅ እርምጃዎች እንዲታገዱና አስቸኳይ ጣልቃ ገብነቶች እንዲደረጉም ጠይቀዋል። ወደ መጨረሻው መረጃችን ስናልፍ 3 የአፍሪካ ሀገራት በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣላቸውን አስታውቀዋል። 3 የአፍሪካ ሀገራት ኒጀር፣ ቡርኪና ፋሶና ማሊ የአሜሪካ ዜጎች ወደ ሀገሮቻቸው እንዳይገቡ የቪዛና የጉዞ እገዳ መጣላቸውን አስታውቀዋል። ይህ ውሳኔ የተላለፈው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታህሳስ 7 ቀን 2018 ዓ.ም 3ቱን ሀገራት ጨምሮ የበርካታ አፍሪካውያን ዜጎች ወደ አሜሪካ እንዳይገቡ የጣሉትን እገዳ ተከትሎ የተወሰደ የአጸፋ እርምጃ መሆኑ ተገልጿል። አገራቱ
እርምጃውን በዓለም አቀፍ መርሆች ላይ የተመሰረተ መሆኑን ገልጸው የሀገራት የእርስ በርስ መከባበርና የእኩልነት መብት እንዲከበርም ጥሪ አቅርበዋል። ሶስቱ የምዕራብ አፍሪካ ሀገራት በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው። አሜሪካ ከ40 በላይ በሆኑ የአፍሪካ ሀገራት ዜጎች ላይ የጣለችው የቪዛ እገዳ ከዛሬ ታህሳስ 23 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩም ይታወቃል። ሶስቱ የምዕራብ አፍሪካ ሀገራት ለአሜሪካ ውሳኔ ፈጣን ምላሽ መስጠታቸውንም አስታውቀዋል። የአሜሪካ መንግስት በበኩሉ የጣለው እገዳ አገራቱ ተፈላጊውን መሻሻል እስከሚያሳዩ ድረስ ጸንቶ እንደሚቆይ አስታውቋል።